ክብሩ ከወንጌል ቃል ኪዳኑ ከድርሳነ ማያዊ ያላነሰ ይናል። ሁሉ ስማችሁን የጠራ መታሰቢያችሁን ያደረገ ቦታችሁን የረገጠ በዚያውም የተቀበረ እንደ ድካማቸው መጠን እስከዚህን ያህል ትውልድ እምርላችኋለሁ እንዳላቸው። አሁን ይሄንን ድርሳን የሚያነቡ ሰዎች ወንጌል እንዳነበቡ ክብሩ ከሱ እኩል እንደሆነ እንዲሰማቸው አድርጎ ነው ሲጀምር የሚጀምረው። ትልቅ ድፍረት፣ በጣም ትልቅ ድፍረት። ስላሴ ሰውን ለመፍጠር ፈልጓል። በፈለገበት ሰዓት ዲያብሎስ መጥቶ ጠየቀው። ሰው ከፈቃድህ ቢወጣ ምን ታደርገዋለህ ብሎ ጠየቀው። ዲያብሎስ እና ስላሴ ተማክረው ነው ማለት ነው አዳምን የፈጠሩት። በቁርጥ ልቡናን በነጻ ሐሳብ ስጋና ደሜን ለመቀበል ወደ ቤተክርስቲያን ቢገባ 3,000 ነፍሳትን ከእሳት ባህርና ከሲኦል ያወጣ ዘንድ ስለ ሕማሜና ስለ ሞቴ መታሰቢያ ማልኩልሽ ይላል። ጌታን ሕማም ለመታመም ይፈልግና ጉልበቱን በሚስማር ይመታል። መባጽ ማለት ነው። ይሄ ጭካኔ ነው፣ በጣም ጭካኔ ነው። ይሄን ጉልበት የሳመ ለሕይወትና ለመድኃኒት ለኃጢአት ስርየት ከዛ ደግሞ ብዙ ነፍሳትን ለማዳን ይሆነዋል ይላል። ሰዎችን አይኖቻቸውን ከጌታ ኢየሱስ ክርስቶስ ዞር የሚያደርጉ ኪዳናት ናቸው እነዚህ መጽሐፍት ያዙት። ታዲያ ከዚህ በላይ ጸረ ኢየሱስ የሆነ መጽሐፍ አለን? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁ ቢዛላችሁ። ዛሬ እንግዲህ አዲስ መርሃ ግብር ይዤላችሁ መጥቻለሁ። የዛሬው መርሃ ግብር እንግዲህ ለየት የሚያደርገው ለሁለት ነን ነው የምንሰራው ከወንድሜ ከቴድሮስ ደመላሽ ጋራ የመጽሐፍት ጉያ በሚል ርዕስ አንዳንድ መጽሐፍቶችን እያመጣን በየመርሃ ግብሩ እነዛ መጽሐፍቶች ያላቸውን ጥሩ ጎንና ያላቸውን ድክመት ደግሞ የምናሳይበት መርሃ ግብር ነው። ስለዚህ እስከ መርሃ ግብራችን ፍጻሜ ድረስ ከኛ ጋር ትቆዩ ዘንድ የአክብሮት ግብዣችን ነው። ቴዲ እንዴት ነህ? ሰላም ነው የሚለኝ። እንኳን ደህና መጣ። አመሰግናለሁ። ሁሉ ሰላም? እግዚአብሔር ይመስገን። የመጽሐፍት ጉያ ብለሃል። የመጽሐፍት ጉያ ብለናል። ያው ርዕሱን አንተ ስለሆነ ያመጣው ምንድን ነው ጉያ? ከመጽሐፍት ጉያ ብዙ ጊዜ በመጽሐፍት ውስጥ የተደበቁ ሀብቶችም ስህተቶችም አሉ። ሀብቶቹን እንድንጠቀምበታል፣ ስህተቶቹንም ደግሞ አውጥተን እንዲህ ያሉ ነገሮች ተገቢ እንዳልሆኑ እንድንነጋገር የግድ ጉያቸው መፈተሽ ይኖርብናል ብለን ነው። ስለዚህ ከመጽሐፍት ጉያ የሚለውን መርሃ ግብር ጀምረናል። በዚህም ደግሞ የተለያዩ መጽሐፍቶችን ጠንካራ ናቸው፣ ጠቃሚ ናቸው፣ ቢነበቡ ይረባሉ የምንላቸውን እንደዚሁም ደግሞ እንዲህ ያሉ መጽሐፍቶች ምንም አይሰሩላቸውም አታንብቧቸው የምንላቸውን መጽሐፍቶች ይዘን እንመጣለን። በእነሱ ዙሪያ እንነጋገራለን። ዛሬ እንግዲህ ይነበብ ነው አይነበብ የሚባለውን መጽሐፍ ነው ያመጣነው። አይነበብ የምንላቸው እንዳታነቡት እኛ አስቀድመን አንብበናል። ስለዚህ እናንተ ማንበብ አይጠበቅባችሁም እና በጣም ጥሩ ያልሆነ መጽሐፍ ነው ይዘን የመጣ ነው። በጣም ጥሩ እንግዲህ የቴዲን ጀርባ ነው እያየን ያለ ነው የሚሉ ሰዎች ይኖራሉ እና የቴዲን ፊት ለማየት እንግዲህ ምን ያስፈልጋል? ጾም ጸሎት ሱባኤ ያዙ መሰለኝ። ለአንድ ሳምንት ለሁለት ሳምንት ሱባኤ ያዙና እንግዲህ ጸሎታችሁ ከተመለሰ የሆነ ቀን ይታያል። ግን እስከዛው ድረስ ግን እንደዚህ እናደርጋለን። እንዴት እናደርግ? ሰብስክራይቡ ሲጨምር የመታየቱ እድል እየሰፋ ይመጣል። በጣም ማለት ስለዚህ ሰብስክራይብ አድርጉ፣ ቪዲዮን ተከታተሉ፣ ደውሏን ተጫኑ፣ ቪዲዮን ደግሞ ሼር አድርጉትና ሰብስክራይቡ ከጨመረ በቃ ቴዲ ቃል ገብቷል፣ እንገለጣለን። ሰብስክራይበሩን ከጨመራችሁት እንግዲህ ይገለጣል። እሺ በጣም ጥሩ። እንግዲህ ዛሬ ምናየው መጽሐፍ ወይም እንፈትሸው መጽሐፍ ድርሳነ መድኃኔዓለም ወገድለ መባጽዮን የተሰኘው መጽሐፍ ነውና ወይም ደግሞ እንዴት እንበለው ገድልና ድርሳን አንድ ላይ ነው። ገድልና ድርሳን አንድ ላይ ነው። ይሄ መጽሐፍ እንግዲህ ስለራሱ ምን ይላል ከሚለው እንጀምር። ድርሳኑ ራሱን የሚያስተዋውቅበት እኔ እንዲህ ነኝ የሚልበት ነገር አለው መግለጫው ላይ። ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ ይህ ድርሳነ መድኃኔዓለምና ገድለ አቡነ መባጽዮን ለሚጸልዩበት ለሚጠቀሙበት ሰው ብሎ ቀጥሎ የምናገረውን ልብ ብለህ ስማ። ክብሩ ከወንጌል ቃል ኪዳኑ ከድርሳነ ማያዊ ያላነሰ ይናል። ስለዚህ አሁን ይሄንን ድርሳን የሚያነቡ ሰዎች ወንጌል እንዳነበቡ ክብሩ ከሱ እኩል እንደሆነ እንዲሰማቸው አድርጎ ነው ሲጀምር የሚጀምረው። ትልቅ ድፍረት ነው፣ በጣም ትልቅ ድፍረት ነው። ስለዚህ አሁን በአእምሮህ ላይ የሚስልብህ ነገር አለ። ወንጌለ ዮሐንስን እንደምታነብ አድርገህ እንዲሰማህ፣ ወንጌለ ማርቆስን ወይም ማቴዎስን እንደምታነብ አድርገህ እንዲሰማህ አድርጎ ነው የሚጀምረው እና ራሱን እላይ ሰቅሎ ነው የሚጀምረው። በእርግጥ ግን እንደዛ ነው የሚለውን ወደ ውስጥ እየፈተሽ ነው ስንመጣ የምናያቸው ነገሮች እንደዛ እንዳልሆነ ይጠቁሙናል። ጥቅሙስ ምንድን ነው? ጥቅሙስ ምንድን ነው የሚለውን ራሱ አሁንም መግለጫው ላይ የተጻፈ ነገር አለ። እስኪ መግለጫው ሁለተኛው ጥቅሙ ስንል እኛ የመጽሐፉ ጥቅም አለው እያልን ሳይሆን እሱ ለራሱ የተናገረው መሆኑን ማስተዋል አለብን። እሺ መግለጫው ሁለተኛው ገጽ ላይ በኋላ ለተነሱ የሚለውን
አንቀጽ። እሺ መግለጫው ላይ እንደዚህ ይላል። በኋላ ለተነሱ ቅዱሳን ሰማዕታት፣ ጻድቃን፣ ደናግላን፣ መነኮሳት ለወደዱትና ለወደዳቸው ሁሉ ስማችሁን የጠራ መታሰቢያችሁን ያደረገ ቦታችሁን የረገጠ በዚያውም የተቀበረ እንደ ድካማቸው መጠን እስከዚህን ያህል ትውልድ እምርላችኋለሁ እንዳላቸው እኛም እንደነሱ በገድል በትሩፋት መታገስ መጽናት ባይቻለን በዚህ መጽሐፍ ውስጥ ያለውን መድኃኔዓለም ለአባታችን ለመባጽዮን የተሰጠውን ቃል ኪዳን አይተን ልብ አድርገን ትንሽ ስራ ሰርተን በቸርነቱ ለመንግስቱ ወራሽ ለመሆን ያብቃን ይላል። የሚገርመው ነገር አሁን ከዚህ ቀደም የነበሩ ማለት ሌሎች ገድላት ላይ ድርሳናት ላይ የምታገኘው ነገር በኪዳናቸው መጠቀም ነው። በኪዳናቸው መጠቀም ነው። አሁን የዚህኛው ለየት የሚያደርገው ምንድነው? ይሄን ያክል ትውልድ እምርላችኋለሁ እንዳላቸው ሰምተናል የሚለውን ነገር ያስቀምጥና ግን እንደነሱ ማድረግ አንችልም። ስለዚህ ምን ይሻላል? እንደነሱ ማድረግ ባንችል በዚህ ገድል በትሩፋቱ መታገስ መጽናት ባይቻለን በዚህ መጽሐፍ ያለውን ለአባታችን ለመባጽዮን የሰጠውን ቃል ኪዳን አይተን ልብ አድርገን ትንሽ ስራ ሰርተን አይተዋል። ትንሽ ስራ ሰርተን በቸርነቱ ለመንግስቱ ወራሽ ለመሆን ያብቃን ይላል። ስለዚህ የመጽሐፉ ጥቅም እንዴት ነው የሚለውን በዚህ መንገድ አጓጉቶ ሆኖ የሚጀምረው ሲጀምር ከወንጌል እኩል ሆነ ክብሩ፣ ከዛ ደግሞ የመዳን ፍላጎትህን የልብ ትርታህን ከጨመረ በኋላ ነው ወደ ገደለው የሚገባውና በጣም አደገኛ መጽሐፍ ነው። እንዲሁ እንደ ሌሎች መጽሐፍ ዝም ብለህ አቅልለህ የምታየው ሳይሆን ከወንጌል እኩል ከሆነና እንዲህ ባለ መንገድ ጥቅም ይሰጣል ብሎ ካጓጓ በጣም አደገኛ መጽሐፍ ነውና ገና ሲጀምር ጀምሮ ነው በችግር የተሞላ ሆኖ የምናገኘው። ነገር ግን ከቤተ ክርስቲያኒቱም ከመጽሐፍ ቅዱስም ጋር የማይስማማ መጽሐፍ ሆኖ እናገኘዋለን። በጣም ጥሩ። እንግዲህ የማይስማማ ነው ስትል እንግዲህ በውስጡ አንዳንድ ሀሳቦችን አግኝተ ነው አይደል? እነዚህ የማይስማሙ ሀሳቦች ምንድናቸው የሚለውን እንደው በተወሰነ በጥቂቱ ለማየት እንሞክር። ምክንያቱም ሙሉን ምን ከተባለ ጊዜም ስለማይበቃ አድካሚም ስለሚሆን ነው አሰልችም ነው። ግን በዋናነት የዚህ መጽሐፍ ከመጽሐፍ ቅዱስ ጋራና ከራሷ ከቤተክርስቲያኒቷ ጋራ የማይስማሙ ሀሳቦች ምን ይመስላሉ የሚለው ተወሰኑ ነጥቦች ነው። እስኪ ገጽ 2 ላይ ክፈትና የሆነ ነገር አንብብልኝ። መቅድሙ ላይ ማለት ነው ገጽ 2። አዎ እሺ ገጽ 2 ቁጥር 6 በነግህም በመናገር ብርሃን ይሁን አለ፣ ብርሃንም ሆነ። መላእክት ማን ፈጠረን ይሉ ነበርና ሳጥናኤልም እኔ ፈጠርኳችሁ አለ። ገብርኤል ግን የፈጠረን እስከምናውቅ ድረስ በያለንበት እንቁም አለ። በዚያች ሰዓት ብርሃንን አዩ። ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር የመላ ነው ብለው አመሰገኑ። ዲያብሎስ ግን እኔ ማንን አመሰግናለሁ አለ። በዚያም ጊዜ መድኃኔዓለም በጨለማ ጠቅሎ ወደ ጥልቅ ጉድጓድ ከሰራዊቱ ጋር አወረደው፣ እሱ አለቃቸው ነበርና። በምን ምክንያት ነው እዚህ ጋር ሳጥናኤል የወደቀው? እኔ ነኝ ብሎ በመናገሩ ፈጠርኳችሁ አለ። እኔ ፈጠርኳችሁ ማለት አይደል? በእርግጥ ይሄ በቤተክርስቲያኒቱ የሚታመን ነው። ነገር ግን ይሄ የቤተክርስቲያኒቱ እምነት የረጋ አይደለም። ሳጥናኤል በምን ወደቀ? ከዚህ ጎን ለጎን እዛው ላይ ገጽ 6 ጋር ደግሞ ሄድልኝ። እሺ ገጽ 6 ቁጥር 23 አርብ በነግ መድኃኔዓለም በሶስትነቱ ምክር ባሪያችንና በምሳሌያችን ሰውን እንፍጠር ብሎ አዳምን ፈጠረ። ዲያብሎስ እንደኔ ያለ ፍጥረት ይፈጥራልን ስላለ ከውሃና ከመሬት ከንፋስና ከእሳት ነፍሱንም ሀበ አልቦ አምጥቶ የ30 ዓመት ጎልማሳ ያህል አድርጎ አዳምን ፈጠረው። እዚህ ጋር አዳም የተፈጠረበት ምክንያት በምንድን ነው? በዲያብሎስ አንጻር ነው። እነዚህ ሁለት ሐሳቦች ግን በቤተክርስቲያኒቱ ትምህርት የረጋ ነገር የላቸውም። ወጥ አይደለም። በአንድ በኩል የተረጋጋ ነገር ሆኖ አታገኘውም። ለምሳሌ አዳም ስለወደቀበት ምክንያት መጽሐፈ መቃብያ ምን ይላል? የሚጠፉ በእኔም የሚስቱ ሰዎች ፈጽመው ይበዙ ዘንድ የአዳምም ልጆች ከእኔ ጋር ይጠፉ ዘንድ ይህን በተናገሩ ጊዜ እኔ ደስ ይለኛል። ለምን? ለበታቼ ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከክብር ያዋርዶኛልና ይላል። በሶስተኛ መቃብያን ምዕራፍ 1 መሰረት ሰይጣን የተጣለው ምክንያት ነው ለአዳም አልሰግድም በማለቱ ምክንያት ነው። ይሄ ግን እንዲሁ ሁለቱ ብቻ ማለት ነው። እንዲሁ በዚህ ብቻ የቆመ አይደለም። ሌሎች መጽሐፍቶችን እስኪ ደግሞ እንመልከት። ለምሳሌ አሁንም እዛው ሶስተኛ መቃብያን ምዕራፍ 2 ላይ እንሂድ። ረቂቅ የምትሆን አንተ ከእሳት ነበልባልና ከነፋስ የፈጠረን ፈጣሪ ነኝ በማለት በታበይክ ጊዜ ብሎ ከእርሱ ጋር ተስማሚ የሚመስል ነገር ያስቀምጣል። በዚህ ምክንያት ተጥልሃል ይላል። እሺ አሁንም ሶስተኛ መቃብያን ምዕራፍ 1 ላይ ቅድም ያነበብነውን ስናዛምደው ሁለት ሐሳብ በምን መጽሐፍ ላይ? በአንድ መጽሐፍ ላይ በሶስተኛ መቃብያን ላይ እናገኛለን። ወደ ሌላ መጽሐፍ እንሂድ። አሁንም እዛ ሶስተኛ መቃብያን ምዕራፍ 4 ላይ እንደ አንተ ያለ መፍጠር የማይቻለው መስሎ አንተ የፈጠረህ የእግዚአብሔርን ምስጋና በዘነጋህ ጊዜ ይላል። እዚህ ጋር ደግሞ እግዚአብሔርን ለማመስገን ፈቃደኛ ባለመሆኑ ምክንያት እንደተጣለ ይናገራል። ልብ አድርግ፣ አንድ መጽሐፍ ላይ 3 እያገኘን ነው። ይሄ እንደተጠበቀ ሆኖ ኦኬ። ወደ ሌላ ደግሞ እንሂድ። ዲድስቅልያ ላይ መጽሐፈ ዲድስቅልያ ላይ ምን ይላል? ፈጣሪያችን ሰው ከመሆኑ አስቀድሞ ለፍጥረቱ ይሰግዙ ዘንድ መላእክትን አላዘዛቸውም በማለት የመጽሐፈ መቃብያንን ሲያፈርሰው ታያለህ። እሺ
አሁንም ወደ ሌላ መጽሐፍ እንሂድ። መንፈስ ርኩስ ምስጋና ለሌላቸው ሰነፎች ኃጢአቶችንና ሰራተኞችን ይወዳሉ፣ ዲያብሎስ ምስጋናን በማጉደል ከዙፋኑ ወድቋልና ይላል። አሁንም መጽሐፈ ዲድስቅልያ በምክንያት ወደቀ ይላል፣ ምስጋናን በማጉደሉ ይላል። እሺ አሁን ደግሞ ወደ ድርሳነ ኡራኤል እንሄዳለን። ድርሳነ ኡራኤል ምን ይላል? እግዚአብሔር በረቂቅ ባህሪው ተሰወራቸው። ከዚህ ጋር የሚስማማ የሚመስል ነው። ይህን እጹብ ድንቅ ከማለት በስተቀር ለመናገር የማይቻል ነው። የእግዚአብሔር መላእክት እርስ በርሳቸው በዚህ ነገር ተደናቀፉ፣ ሁኔታውን ያወጡ ጀመር። ሰባሊያኖስ የተባለው ዲያብሎስ ነው። አምላክ እኔ ነኝ በማለት የእሱን ተከታዮች መላእክት ሁሉ አሳታቸው ይላል። ትንሽ ዝቅ ብሎ እኔ ፈጣሪ ነኝ እንጂ በማለቱ ከማዕረጉ ተዋርዷል በማለት ከድርሳኑ ጋር ሲስማማ ታያለ። ወደ ክብረ ነገሥት እንሄዳለን። ክብረ ነገሥት ሰይጣን ስለ ትዕቢቱ ከሰራዊቱ ጋር ያፈርሰው ዘንድና አዳምንም ከደጋግ ልጆቹ ጋር በእርሱ ምትክ ያቆመው ዘንድ በራሱ አርአያና አምሳል ፈጠረው። ልብ አድርግ የክብረ ነገሥትን ሐሳብ። ሰይጣንን እግዚአብሔር እንዴት አድርጎ እንደሰራው ነው የሚናገረው። ሰይጣንን ስለ ትዕቢቱ ከሰራዊቱ ጋር ያፈርሰው ዘንድና አዳምንም ከደጋግ ልጆቹ ጋር በእርሱ ምትክ ያቆመው ዘንድ በራሱ አርአያና አምሳል ፈጠረው ይላል። ቀጥሎ የምናገኘው ፕሮፌሰር ጌታቸው ኃይሌ የጻፉት ነው። እሳቸው ደግሞ ሰይጣንን በትዕቢቱ ምክንያት ከነሰራዊቱ ይጥለው ዘንድ ክብረ ነገሥትን ነው እሳቸው የሚደግሙት። አዳምን የእሱ ምትክ ያደርገው ዘንድ ከምርጥ ልጆቹ ጋር ለስብሃቱ ሲል በራሱ አርአያና አምሳል ሰራው ይላል። ሕግጋተ እግዚአብሔር ተብሎ ወደ አማርኛ የተረጎመው የአቡነ ሽኖዳ መጽሐፍ ደግሞ የመላእክት አለቃ የነበረው ሳጥናኤል ከነሰራዊቱ ለውድቀት የበቃው ለምንድን ነው? ራሱን የሁሉ የበላይ ማድረጉ አይደለምን? የተሰጠውን ትቶ ከሚገባ በላይ ታላቅና ከፍ ያለ ለመሆኑ የነበረውን መሻት ወይም ፍላጎት ከፍተኛ ስለነበረ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አድርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አድርጋለሁ፣ በልዑል እመሰላለሁ አልክ ተብሎ ተነግሮ ነበር ብለው ኢሳይያስ 14 ይጠቅሳሉ። ሳጥናኤል እንደ እግዚአብሔር ለመሆን ከፍ ከፍ ማለትን ፈለገ፣ ነገር ግን ትዕቢቱ ውርደትን እንጂ ክብርን አላመጣለትም በማለት እሳቸው ከመጽሐፍ ቅዱስ ጋር ተስማሚ የሆነን ሐሳብ ያቀርባሉ። ይህ ሁሉ ልዩነት የመጣው ለምንድን ነው? ምክንያቱም ትምህርቱ የሰው ትምህርት ስለሆነ ነው። መጽሐፍ ቅዱሳዊ መሰረት የሌለው ስለሆነ ነው። ስለዚህ ድርሳኑ ገና ሲጀምር ከመጽሐፍ ቅዱስ ጋር ገና እንግዲህ በገጽ 2 እና በገጽ 6 ላይ ነው በቤተ ክርስቲያኒቱ ትምህርትና በመጽሐፍ ቅዱስ ትምህርት ጋር የማይስማማ መሆኑን እንመለከታለን። ወደ ሌላ ነጥብ ስንሄድ እንደዚህ የሚል እናገኛለን ድርሳኑ ላይ። መድኃኔዓለም በሶስትነቱ ምክር ሰውን በምሳሌያችን እንፍጠር ባለ ጊዜ ልብ አድርገህ ሰማኝ፣ የተዋረደ የክፋቶች ማደሪያ ዲያብሎስ ሰው ከፈቃድህ ቢወጣ ምን ታደርገዋለህ አለው። ልብ አድርግ። ስላሴ ወይም ደግሞ መድኃኔዓለም በሶስትነቱ ምክር ነው የሚለው። ስላሴ ሰውን ለመፍጠር ፈልጓል። በፈለገበት ሰዓት ዲያብሎስ መጥቶ ጠየቀው። ምን ብሎ ጠየቀው? ሰው ከፈቃድህ ቢወጣ ምን ታደርገዋለህ ብሎ ጠየቀው። ዲያብሎስ እና ስላሴ ተማክረው ነው ማለት ነው አዳምን የፈጠሩት ማለት ነው። ይቀጥላል። መድኃኔዓለም ከእኔ አንተን ቢወድ ከአንተ ጋር ወደ ታች ወደ ሲኦል ይወርዳል ብሎ ኪዳን ይገባለታል። ስለዚህ ሴትና ወንድን በመፍጠሩ ሰደበው ይላል፣ ከመላእክት አንድነትም አራቀው ይላል። እንግዲህ ይሄንን ድርሳን ነው አሁን ቅዱስ ብለን እንድንጠራው እየተመከርን እና እየተበረታታን፣ ያውም ደግሞ ቅድም ብለናል ከወንጌል እኩል እንደሆነ እየተነገረን ያለውና ትንሽ ፈኒ ነገር አለው። በጣም የሚያሳዝን ነገር ነው ያለው። ወደ ሌላ ነጥብ እንሻገር። ጌታን ሲይዙት ጴጥሮስ ምን እንዳነሳ ታስተውሳለህ? ሰይፍ አነሳ አይደል? ሰይፍ አነሳ። ጌታስ ምን አለው? መልስ ተው አለው። ሰይፉን ወደ ሰገባው መልስ አለው። ተው አለው። ምክንያቱስ ሰይፉን የሚያነሱ በሰይፍ ይጠፋሉና። እሺ ጌታችንን ሲሰቅሉትስ ጌታችን ምን አለ? የሚያደርጉትን ያቆምና ይቅር በላቸው ብሎ ጸለየ። የሚገርመው ግን ሲሰቀልም አይደለም ሲገረፍም አይደለም፣ ገና ጌታ ሲያዝ በነበረበት ሰዓት የነበረውን ሁኔታ ድርሳኑ እንዴት ነው ያስቀመጠው? ከተያዘ በኋላ ያለው ማለት ነው። ቃል በቃል አንብቦ ማዕዳቸው በፊታቸው ወጥመድ ትሁንባቸው፣ በመከራቸው እንቅፋት ይክበባቸው፣ ዓይኖቻቸው ይታወሩ አዩም፣ ጀርባቸው ሁልጊዜ ይገረፍ፣ መዓትህን በላያቸው ጨምር፣ የመዓትህ ግርፋት ያገኛቸው፣ አገራቸው ምድረ በዳ ትሁን፣ በቤታቸውም የሚቀመጥ አይኖር፣ በበደል ላይ በደልን ጨምርባቸው፣ በጽድቅህም ቦታ ላይ አይግቡ፣ ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉ። እንደዚህ ብሎ ቢዘጋው ምን አለበት? ይጨምራል። እንደው ምን እንደሚል አንብብልህ። ማተኛ የሆነ መጽሐፍ ነው። ኧረ በጣም ከወንጌል እኩል ነው። ከወንጌል እኩል ነው። ምን ብሎ እንደሚዘጋው ታውቃለህ? የመድኃኔዓለም ይቅርታውና ቸርነቱ
ይሄን ሁሉ እርግማን ካስቀመጠ በኋላ ቸርነቱ የመድኃኒዓለም ይቅርታውና ቸርነቱ ብሎ የማርያምም ጸሎቷ ከሁላችን ጋር ይሁን ብሎ ነው የሚዘጋውና ከእርግማን በኋላ ይቅርታውና ቸርነቱ ብቅ ማለቷ ትንሽ አስገራሚ። እሺ ቀልደኛ ጸሐፊ ነው በጣም። እስኪ አንድ ጥያቄ ልጠይቅህ። እሺ መጽሐፍ ቅዱስ ላይ በተለይ ዮሐንስ ወንጌል ምዕራፍ 19 ላይ ጌታችን ኢየሱስ ክርስቶስ ለማርያም እነሆ ልጅሽ ይላታል አይደል? ለዮሐንስም ደግሞ እነሆ እናቴ። ይሄን እንዴት ብለው ነው ቤተክርስቲያን ሰዎች የሚተረጉሙት? ያው በእርሱ በኩል ለእኛ ተሰጥታለች፣ በዮሐንስ በኩል ለሰው ልጆች ተሰጥታለች። ያ ማለት ለዮሐንስ እናት እንድትሆኑ ተሰጥታለች የሚል ትርጉም ነው የሚሰጠው። የዚህ ድርሳን አዘጋጅ ግን በዚህ የሚስማማ አይመስልም። ኧረ እባክህ ግን አንድ ነገር አትርሳ፣ ከወንጌል እኩል ነው። እስኪ ገጽ 98 ጨምሮ ነው ቀንሶ ነው? እሱን አብረን እናየዋለን። ገጽ 98 ሂድ እስኪ። ገጽ 98 እሺ። እንዲህ ይላል ድርሳኑ ከቅድም እንዳልኩትኝ ከወንጌሉ ጋር የሚስማማ አይመስልም። እንዲህ ይላል ጌታችን እናቱ በመስቀሉ አንጻር ከሚወደው ደቀ መዝሙሩ ጋር ቆማ ስታለቅስ አይቷት አንቺ ሴት እነሆ ልጅሽ ብሎ መለሰላት። ደቀ መዝሙሩንም እነኋት እናትህ አለው። ከዚያች ሰዓት ጀምሮ ይህ ደቀ መዝሙር ከቤቱ ወስዶ አስቀመጣት። መድኃኒታችን እናቱን ያሰናበታት ለምንድን ነው? በጦር ሲወጉት እንዳታይ አይደለምን? ልጇን ሲወጉት በዓይኗ ብታይስ ኖሮ በእጇ በታነቀች ነበረ። ስለዚህ አውቆ አሰናበታት ይላል። ስለዚህ እነሆ ልጅሽ እነሆ እናትህ የሚለው የምን ቃል ነው? የስንብት ቃል ነው። ይዘሃት ሂድ። እንዴት አትየኝ እዚህ እንደማከረው መጨረሻዬን ማየት አይገባትም ወይም ደግሞ አይኖርባትም የሚል የስንብት ቃል ነው ይላል። ይሄ እንግዲህ ከቤተክርስቲያኒቱ የተለየ ትምህርት ነው። እሺ አሁንም አንድ ጥያቄ ላንሳ። እሺ ከጌታ ጎን የተሰቀለው ወንበዴ ከጌታ ቤት በኩል ነው የተሰቀለው? የቱ ወንበዴ? ሁለት ወንበዴዎች ናቸው የተሰቀሉት። ይሄዳ ነው ጥጦስ የሚባለው። ጥጦስ ያው በቤተክርስቲያኒቷ ትምህርት በቀኝ ነው። ለምንድን ነው በቀኝ የሚባለው? ያው ስለዳነ የኃይል ምልክት ነው። አንዳንዶች እንደሱ ይላሉ፣ በቀኝ በኩል መሆኑ የመዳኑ አንዱ ምልክት። አንዳንዶች ደግሞ ቀኝ የመልካም ምሳሌ ተስፋ ምናምን ይላሉ። ብቻ መጽሐፍ ቅዱስ ግን በቀኝ መሰቀሉን አይናገርም። ለዛ ነው ከጌታ ጎን ያልኩትኝ። ከጌታ ጎን የተሰቀለው ወንበዴ እንዴት እንደዳነ በቤተክርስቲያኒቱ የሚታመነውን ታስታውሳለህ? አዎ ረጅም ታሪክ አለው። ባጭሩ እስኪ ባጭሩ የሱ ታሪክማ አጭር አላደርግም። ያውም የመዳን ታሪክ የመዳን ታሪክ ያው ውለታው ስለዋለለት ሕፃን በነበረ ጊዜ የት በግብጽ ሲሄድ በግብጽ በረሃ ዘርፈዋቸው እንደገና ንብረቱ እንዲመለስ ስላደረገ ነው። ሁለተኛው ደግሞ እዛው መስቀሉ ላይ ንስሐ ስለገባ ነው አይደል? በመንግስት አስበኝ ብሎ ንስሐ ስለገባ ነው። አሁንም ድርሳኑ ከነዚህ ከሁለት ሐሳብ የተለየ ሐሳብ ያለው ይመስላል። አሻፈረኝ ብሏል ነው ከሁለቱ ሐሳብ የተለየ ሐሳብ ያለው ይመስላል። እንዲህ ይላል ፀሐይ ባቆለቆሎ ጊዜ የመድኃኒታችን ጥላው በቀኝ ወዳለው ቀማኛ ወደቀበት። በዚያን ሰዓት መንፈስ ቅዱስ በአንደበቱ አደረ ይላል። የጌታችን ጥላ ስለወደቀበት መንፈስ ቅዱስ በሱ ላይ ሆናል በአንደበቱ ላይ አደረበት። ይህንን ብሎ ቀማኛው አቤቱ አዳምን ከልጆቹ ጋር ለማዳን የተላክ ሆይ በመንግስትህ አስበኝ ብሎ ጸለየ ይላል። እዚህ ጋር ቀጥሎ ያለ ረጅም አቤቱ በአኗኗርህ ሳትናወጽ አቤቱ የመላእክት ሰራዊት በፊትህ የሚቆሙለት ብሎ መጽሐፍ ቅዱስ የማያውቀው ረጅም የአቤቱ ጸሎት ይጸልያል። ረጅም አቤቱ 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 እያለ ኦልሞስት 2 ገጽ የሚሆን በዚህ በድርሳኑ ጸሎት ይጸልያልና ዋና ነው የሚፈልገው ነጥብ ግን በግብጽ በረሃም አይደለም ንስሐ ስለገባም አይደለም። ምክንያቱም ከንስሐው በፊት ጥላው ስላረፈበት በዛ ምክንያት ነው የሚል ይላል። ወደ ሌላ ነጥብ እንሂድ። ወደ ሌላ ፖይንት እስቲ ደግሞ እንለፍ። እንደዚህ ነጥቦችን ካየን በዋናነት ደግሞ እስቲ ከነገረ ድህነት አንጻር ይህ መጽሐፍ ምን ያስተምራል የሚለውን ደግሞ ብናይ ጥሩ ነው። በተለይም አሁን ቅድም እንዳየነው ከኪዳን አንጻር ምናምን ስለሚናገር መቅድሙ ላይ ብዙ ሰዎች ደግሞ የሚያነቡትም ያው ድንበታል ብሎ ስለሚያስቡ የዘላለም ሕይወት ይገኝበታል ብሎ ስለሚያስቡ ለዛ ነውና የሚያነቡት። እስቲ ነገረ ድህነት ትምህርት ልክ እንደ ወንጌሉ ነው የሚያስተምረው? የነገረ ድህነት ትምህርቱ ከወንጌሉ ጋር ብቻ አይደለም ከቤተ ክርስቲያኒቱ ትምህርትም ጋር አይስማማም። የነገረ ድህነት ትምህርቱ ለምሳሌ የራሱ ዶክትሪን ያለው የራሱ ዶክትሪን ያለው ለምሳሌ በቤተ ክርስቲያኒቱ እምነት በተለይ አሁን ሶሻል ሚዲያ ላይ በጣም እንዲጮህ ከሚፈለገው አንጻር ከጌታ እራት አንጻር ነው። ያው እነሱ ምንድነው የሚሉት? ቁርባን ነው የሚሉት። በነገራችን ላይ ቁርባን የሚለው የአዲስ ኪዳን ትምህርት አይደለም። ቁርባን የሚለውን መጽሐፍ ቅዱስ በተለይ በአዲስ ኪዳን አንድ ጊዜ ብቻ ነው የምናገኘው። እሱም ከጌታ ስጋና ደም ወይም ደግሞ ከጌታ እራት ጋር የተያያዘ
በፍጹም አይደለም። እና ግን እንደው ሰዎች እንዲረዱን ቁርባን እያልን እንቀጥል ለተግባቦት እንዲረዳን። ከቁርባኑ ጋር የሚስማማ ነገር የለውም። እስኪ ገጽ 222 ሂድ። ገጽ 222 ቁጥር 26 ላይ እንደዚህ ይላል፣ በቁርጥ ልቡናን በንጻ ሐሳብ ስጋዬና ደሜን ለመቀበል ወደ ቤተክርስቲያን ቢገባ 3,000 ነፍሳትን ከእሳት ባህርና ከሲኦል ያወጣ ዘንድ ስለ ሕማሜና ስለ ሞቴ መታሰቢያ ማልኩልሽ ይላል። ይህንን ኪዳን የሚገባላት ለማርያም ነው። እሺ ይህንን ኪዳን እየገባላት ያለው ለማርያም ነው። እንግዲህ ኪዳኑ ላይ እንዳነበብከው እና ልብም እንዳልከው አንድ ሰው በቁርጥ ልቦናና በንጹህ ሐሳብ ስጋውና ደሙን ለመቀበል ወደ ቤተክርስቲያን ምን ቢገባ ምን ይደረግለታል? 3,000 ነፍሳት ከሲኦል ባህርና ከሲኦል ያወጣ ዘንድ ስለ ሕማሜና ስለ ሞቴ መታሰቢያ ማልኩልሽ ይላል። ልብ አድርግ። ማርያም ወደ ቤተክርስቲያን ብትገባ አይደለም፣ ሰውየው ቢገባ የሆነ ሰው አንድ ሰው ወደ ቤተክርስቲያን ቢገባ 3,000 ነፍሳትን ከሲኦል ያወጣል። ምን ለማድረግ ቢገባ? ቁርባን ለመውሰድ ቢገባ። ስለዚህ ራሱን ብቻ ሳይሆን የሚያድነው 3,000 ነፍሳትን ያድናል። ይሄ የተለየ እንግዳ ትምህርት ነው። በጣም ኢቭን ከቤተክርስቲያኒቱ ትምህርት ጋር ሳይቆርብ ቢወጣ ሰውየው ቢገባ ነው የሚለው። ሐሳቡን ቀይሮ ቢወጣስ ምንም ችግር ያለ አይመስልም። ምክንያቱም ቢቆርብ አይልም፣ ቢገባ ነው የሚለው እና ልክ ነህ። ሳይቆርብም ራሱ ቢወጣ 3,000 ነፍሳትን የሚያድን ይመስላል። ከቁርባን ጋር በተያያዘ ይሄ ብቻ አይደለም። ገጽ 166 ላይ ደግሞ እንዲህ ይላል፣ አሁንም የሞቴን መታሰቢያ ያደረገ እንደኔ ነፍሳትን ከደይን ያወጣል። በእኔ የሚያምን እኔ የምሰራውን ይሰራል፣ ከዚያም የበለጠ ይሰራል ብዬ በወንጌሌ እንደተናገርኩት ይላል። የመድኃኔዓለም የሞቱን መታሰቢያ ያደረገ የተኮነኑ ነፍሳትን ከደይን ምን ያደርጋል? ያወጣል። በሞቱም ጊዜ ስቃይን አያትም። ይሄ ደግሞ እንደኔ ነው የሚለው ራሱ እንደኔ ነው የሚለው። ሁለት ነው ደግሞ ጥቅሙ አይተዋል። ሰውየውም ራሱ ስቃይን አያይም፣ ሌሎችንም ደግሞ ሰዎች እንደገና ከምን ያወጣል? ከደይን ያወጣል፣ ከፍርድ ያወጣል። ነገሩን ከዚህ ከፍ እናድርገው እንዴ? እስቲ ከፍ ስናደርገው ወደ ትውልድ ማዳን እንሂዳ። እሺ እሱም ብቻ ሳይሆን ትውልድ ወደሚያድኑት እንሂድ። ገጽ 186 ላይ ሂድ። ምዕራፍ 14 ላይ ቁጥር 1 ላይ እንደዚህ ይላል፣ ወዳጆቼ የክርስቲያን ወገኖች ሆይ መድኃኔዓለም ያለውን እንግዲህ ስሙ። በእንጀራም ሆነ በውሃ ሆነ በበግም መታሰቤን የሚያደርግ ስቅለቴንና ሞቴን ትንሣኤንም አስቦ መብራትና ስንዴን ከልቡ አንቅቶ ለቤተ ክርስቲያን የሚሰጥ በማይታበል ቃሌ እውነት እላችኋለሁ እስከ 12 ትውልድ እምርለታለሁ። እስከ 12 ትውልድ እምርለታለሁ ይላል። ምን ያደረገ? የተለያዩ ነገሮችን ያደረገ በሱ ጄኔሬሽኑ ይማራል። 12 ትውልድ። እሺ ይሄ ኪዳን ግን በዚህ ብቻ አያበቃም። እስኪ የሚቆጥለውን ቁጥር ደግሞ ጨምርልን። አባቱንና እናቱን ዘመዶቹንም ወደ ላይ እስከ 19 ትውልድ እምርለታለሁ ያለውን ስሙ። ልብ አድርግ። ወደ ታች 12 ትውልድ ይምራል፣ ወደ ላይ ደግሞ 19 ትውልድ። ሁለቱም መደመር ትችላለህ። ግን ደግሞ ቢያጣና መታሰቢያ ማድረግ ባይችል የሚለውን ደግሞ ለሱም ደግሞ ኪዳን አለ። እስኪ አንብበው። ቁጥር 3 ላይ እንደዚህ ይላል፣ ዳግመኛም የኔን መታሰቢያ የሚያደርግ እህልም ቢያጣ ያበደረውን በችሎቱ የተረዳው እንጨትና እህል ውሃውንም የሰጠው እስከ 7 ትውልድ እምርለታለሁ። ምን ማለት ነው? አንተ ማድረግ ፈልገህ ነገር ግን ብታጣ እኔ በተለያየ መንገድ ብረዳ፣ ለምሳሌ እንጨትና ውሃን ባግዝህ፣ ተሸክመ ስትሄድ ባግዝህ 7 ትውልድ አድናለሁ። አንተ የምታድነው ወደ ላይ 19 ወደ ታች 12 ትውልድ እንደተጠበቀ ሆኖ እኔ ደግሞ በራሴ ስንት ትውልድ አድናለሁ? 7 ትውልድ አድናለሁ። እና ይቺ በጣም ምን ያክል ከወንጌል የራቀ ከመጽሐፍ ቅዱስ ጋር የማይስማማ መሆኑን እንድትረዳለህ። ሰዎችን ከሲኦል ብናወጣ አስቀር ይልሃል እንዴ? ኧረ አይለኝም። እናውጣ እስኪ 5,000 እንዝገን። እሺ ገጽ 128 ሂድ። ገጽ 128 እሺ እንደዚህ ይላል፣ የመድኃኔዓለምን መታሰቢያ ያደረገ ግን በመንግስተ ሰማያት ባለሟልነትን ያገኛል። በየወሩም 5,000 ነፍሳትን ከደይን ያወጣል። በየሳምንቱ 40 ስለ ስቅለቱ 340 ይሰጠዋል። የዕንቁ የወርቅ አክሊል የብርሃን ልብስ ይሰጠዋል ይላል። ልብ አድርግ። በስማ በየወሩ ስንት ሺህ ነፍሳት? 5,000 ነፍሳት ያወጣል። በየሳምንቱ ደግሞ 340 ነፍሳትን 40 የጁማ ቀን ነው። የጁማ ቀን ይሰጠዋል። 5,000ን በየወሩ ያፍሳል። 40ውን ደግሞ ይሄ 5,000 ግን በዚህ ብቻ አያበቃም። አሁን ይሄ ለአማኝ ነው። ሰው ግን የማይቆርበው ለዚህ ሆነ እንዴ? ከሲኦል እወጣለሁ እኛ ይባላል ብዙ ጊዜ ምቀኝነት አለብንና ከሲኦል እንዳያወጣ የማይቆርቡት ለዚህ ሆነ እንዴ? እሺ 5,000ን ወደ ገጽ 208 ሂድና ደግሞ ለሌላም ኪዳን እንስጠው። እስኪ እና 5,000 እንፈስ። እሺ ወደ ስንት? 208 ገጽ 208 ቁጥር 4
ቁርባንም ከተፈጸመ በኋላ ጠርቶ በፊቱ አቆመኝ። በፊትም በየወሩ መታሰቢያን ስለምታደርግ አስራትና ቃል ኪዳን ሰጥቻለሁ፣ 5000 ነፍሳትን እምርልሃለሁ አለኝ። ይሄኛው ኪዳን ለመባጽዮ ነው፣ ያኛው ለምእመን ነው። ይሄኛው ለምእመን ነው፣ ይሄኛው ኪዳን ደግሞ ለመባጽዮ ነው። ስለዚህ በዚህ በድርሳኑ መሰረት በየወሩ ስንት ነፍሳት ይድናሉ ማለት ነው? 5000 በዛኛው። እዚህ ጋር ደግሞ ሌላ እንደገና ተጨማሪ 5000 ነፍሳት አለ። እንደገና 340 ነፍሳትን የሚያድን ደግሞ ኪዳን አለን እና እንዲህ ባለ መንገድ ጸረ ወንጌል ሆኖ ሲያበቃ ግን ክብሩ ከወንጌል እኩል ነው ብሎ መታበዩ ትንሽ እንግዳ ይሆናል። እስኪ የመጨረሻ ይህንን አድርገን እንውጣ። ከኪዳን ጋር በተያያዘ ገጽ 106 ሂድ። ገጽ 106 እንደዚህ ይላል። ቁጥር 6 ላይ ክብር ይግባውና ለመድኃኒዓለም መታሰቢያ እንጀራና ወጥ ጠላም ከሚሰራበት እንጨት የሚወጣውን ጢስ መላእክት ክንፋቸውን እያንቦገበጉ በምስራቅና በምዕራብ በሰሜንና በደቡብ በአራቱ ማዕዘን ዓለም ይበትኑታል። ወደ እሱ የደረሰበትም እሱ ይድናል። በስሙ አምኖ ከመድኃኒዓለም ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ክርስቲያንስ ይቅርና አረማዊ እንኳን ቢሆን በዚች ቀን ቢሞት ክብር ይግባውና ለመድኃኒዓለም መታሰቢያ የተደረገው ያ ጢስ ቢነካው ይድናል። እሱ ለድህነት ምክንያት ተሰቅሏልና። በነጋውም የካዳን ስራ ቢሰራ መድኃኒዓለም ክርስቶስን ቢክደው ክብር ይግባውና የመድኃኒዓለም መታሰቢያ ለሚያደርግ እንደ ጥምቀት የተሰየመለት ያ ጢስ ይሻራል። ሁለት ነገሮችን እዚህ ጋር ልብ አድርግ። የመጀመሪያው የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ እንኳን ኢአማኒ። ብዙ ጊዜ ሶሻል ሚዲያ ላይ እኛ እንደዚህ ብለን አናምንም፣ ቤተክርስቲያናችን እንደዚህ አታስተምርም፣ ገድላትም እንደዚህ አይነት ትምህርት የላቸውም፣ ቃል ኪዳንም እንደዚህ አይነት ቃል ኪዳን የለም ብለው ይዋሹናል። ምክንያቱም ገድላቸውን የግድ ፕሮቴክት ድርሳናቸውን የግድ ፕሮቴክት ማድረግ ስላለባቸውና ሰዎችም በዚህ ምክንያት እንዳይጠፉባቸው ስለሚፈልጉ። ነገር ግን የተጻፈው ዶክሜንት እንደሚናገረው የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ እንኳን ቢሆን ምን ይላል? ይድናል። እንግዲህ አረማዊ ኢአማኒ ክርስቲያን ያልሆነ ክርስቶስን የማያውቅ ምናልባትም ከፍ እናድርገው ከሃዲ የሆነ ሰው ሊሆን ይችላል። ብቻ ጢሱ ይሽተተው እንጂ ምን ይላል? ይድናል። ግን ችግር አለ። በነጋታው የካህዲያንን ስራ ቢሰራ እንደ ጥምቀት የተሰየመለት ያ ጢስ ይሻራል። ስለዚህ ያችን እስከ መጨረሻው ለ24 ሰዓት ነው የሚሰራው። ጊዜያዊ ነው፣ ኤክስፓየር ያደርጋል። በ24 ሰዓት ውስጥ ቢሞት ነው የሚሻለው። እቺኛዋን ሳንጨምር ብንወጣ ትክክል ስለማይሆን አንድን ጨምረን እንወጣለን። እሺ ገጽ 116 ላይ ሄድ። እሺ የሲኦል ቆይታን ከፍ እናርገው። ከፍ እናርገው። እሺ መድኃኒዓለም ለዘራብሩክ ወደ ሲኦል ሄደህ መሸከም የምትችለውን ያህል ነፍስ አውጣ ብሎ ኪዳን ይገባለታል። ዘራብሩክም ከሲኦል ነፍሳትን ሲያወጣ አንድ ኃጢአተኛ ይቀራል። ሁሉን አውጥቶ ማለት ነው። ሁሉንም አውጥቶ አንድ ኃጢአተኛ ይቀራል። ምን ትከሻ ቢኖር ነው? እሱን እዛ ስንሄድ እናየዋለን። አንድ ኃጢአተኛ ይቀራልና ያም ኃጢአተኛ ብቻዬን ቀረሁ እያለ ሲጮህ ሊያወጣው ይላል። ነገር ግን የሲኦሉ እሳት እሱን ያቃጥለዋል። ዘራብሩክ ራሱ ማለት ሲያቃጥለው ያው እንግዲህ እሳት አይደለ ለቀቀውና ሰውየውን ትቶት ሄደ። ግን ትቶት ብቻ ሄዶ አልጨከነበትም። ሄዶ መድኃኒዓለም ጋር ምን አለው? ማረው አለው። መድኃኒዓለምስ ትንባሆ የሚጠጣ ማር ትለኛለህ እንዴ ብሎ እምቢ ይለዋል። ዘራብሩክም እጅ አልሰጠም። እንዲሁ በቀላል እጅ የሚሰጥ አይደለም። ምን አለ? የትንባሆ እንጨት እኮ ከሌላው ኃጢአት አይበልጥም እኮ፣ ለምን ኃጢአትን ከኃጢአት ታወዳድራለህ? የሚል የሙግት ሐሳብ ያቀርባል። ጌታም በዚህ ጊዜ የዚያች እንጨትን ስራ ባለም እርሻ ሰይጣን እንደዘራት አልሰማህምን? የሚል የመከላከያ ሐሳብ ያቀርብለታል። በዚህ ሰዓት ትንባሆን እንዴት ተደርጎ እንደተጀመረ ይነግረውና መድኃኒዓለም ለዘራብሩክ በጣም አስፈሪነቱን ይነግረዋል። ይቺን የትንባሆ እንጨት ያጨሰ ሰው የ5 ቀፎ ንቦች የሚያህሉ አጋንንት፣ አንድ ቀፎ ምን ያክል ንብ እንደሚይዝ እኔ አላቅም አልቆጠርኩም። ስለዚህ በ5 አባዝቻ አልነግራችሁም። እናንተ የምታውቁ ሰዎች አባዝታችሁ ኮሜንት ላይ ልጽፉልን ትችላላችሁ። የ5 ቀፎ ንቦች የሚያህሉ አጋንንት ይመጡበትና አሁን ልብ ብለህ ስማኝ። በሁለቱ አይኖቹ፣ በሁለቱ አፍንጮቹ፣ በሁለቱ ጆሮዎቹ ቃል በቃል የተጻፈው ላንብባውን በሰገራ መውጫው ይላል። እኔ አይደለሁም የተጻፈ ነው ማነበው። በአፉም ይገባሉ ይወጣሉ ይላል። ኦኬ ለምን ትስቃለህ? ልታስቀሰፈኝ ነው ማለት ነው አንተ ሰው። ይገባሉ ይወጣሉ። ይሄ እንግዲህ ከነገረ ድነት ጋር ተያይዞ የቀረበ ነው። ትንባሆም ታጨሱ እንግዲህ ሰዎች ተጠንቀቁ፣ በአፍንጫችሁና እየገቡ ነው። እየገቡ ብቻ አይደለም ተመልሰው ይወጣሉ። መመላለሻው ናቸው። እሺ እና ከነገረ ድነት ጋር በተያያዘ ያለ ነገር ነው። ትንሽ አስቂ ነገር ነው። ከነገረ ድነት ሳንርቅ ሌላ ትንሽ ወጣ ያለ ነገር እንጨምርና
ይብቃን። ምንድነው የጌታን ሕማም ለመታመም ይፈልጋል። የጌታን ሕማም ለመታመም ይፈልግና ጉልበቱን በሚስማር ይመታል። መባጽ ማለት ነው። አዎ ይሄ ጭካኔ ነው፣ በጣም ጭካኔ ነው። ሕማሙን መታመም ለምን እንደፈለገ ይሄ ጤነኝነት ነው ብዬ አላስብም። ምክንያቱም ሕመሜን ተጋሩ አላለም መድኃኒዓለም፣ ሕመሜን ተካፈሉኝ አላለም። ጉልበቱን በሚስማር ሲመታ ያመውና ያለቅሳል። ሲያለቅስ መድኃኒዓለም ያየውና ፈገግ ይላል። ፈገግ ማለት ብቻ አይደለም፣ ለምን ታለቅሳለህ ብሎ ይጠይቀዋል። ለዚህ ጥያቄ ምን አይነት መልስ ነው የሚመልሰው? አንተ የቻልከው በኃይልህ ነው፣ እኔ በምን አቅሜ ልቻለው ይለዋል። ጌታም ጉልበቱን ይፈውሰዋል። ይሄን አይደለም የገረመኝ፣ የሚገርመውም ክፍል ይሄ አይደለም። ቁጥር ምንድነው? ገጽ 204 ላይ ምን ይላል? ይህን ጉልበት የሳመ ለሕይወትና ለመድኃኒት፣ ቀጥሎ ማነበውን ስማ፣ ለኃጢአት ስርየት፣ ከዛ ደግሞ ብዙ ነፍሳትን ለማዳን ይሆነዋል ይላል። ያንን የመባጽዮንን ጉልበት ስትስም የኃጢአት ስርየት ይሆንልሃል፣ ካንተም አልፎ ብዙ ነፍሳትን ለማዳን የሚረባህ ነገር ታገኛለህ የሚል ኪዳን ይገባል። እና እንዲህ አይነት ወደ ሲኦል የሚነዱ አሳሳች ኪዳናት የሲኦል ደጆች፣ የገሃነም ደጆች የሆኑ ኪዳናት፣ ነገር ግን ከሲኦል ትወጣላችሁ እያሉ ሰዎችን አይኖቻቸውን ከጌታ ኢየሱስ ክርስቶስ ዞር የሚያደርጉ ኪዳናት ናቸው እነዚህ መጽሐፍት የያዙት። ለዛ ነው ስንጀምር ገና የማይነበቡ ብለን የጀመርነው፣ ሊነበቡ የማይገባቸው ብለን የጀመርነው። እንደዚህ አይነት መጽሐፍት አይኖቻችንን ከጌታ ኢየሱስ እንድናነሳ የሚያደርጉ ነው። በተለይ ጌታ ኢየሱስ ዓርብ ዕለት ያደረገውን መከራ፣ የሆነበትን ስቃይ፣ የሄደበትን መንገድ፣ የታመመውን ሕማም፣ የተወጋውን መወጋት እንድንረሳ የሚያደርጉ ከአይኖቻችን ላይ ዘወር የሚያደርጉ ናቸው። ልብ አድርግ፣ አንተ የቁርባን በመቁረብህ ምክንያት 5000 ነፍሳትን የምታድን ከሆነ ኢየሱስ ምን ይሰራልሃል? ለአንተ ብቻ አይደለም፣ ለነዛ 5000 ሰዎችስ ኢየሱስ ምን ያደርግላቸዋል? ታዲያ ከዚህ በላይ ጸረ ኢየሱስ የሆነ መጽሐፍ አለ እንዴ? ለዛ ነው እንዲህ አይነት መጽሐፍት ሊነበቡ የማይገባቸው ናቸው ብለን የምንለውና የምትለው ነገር ካለ ቀጥል። እሺ ቴዲ፣ በጣም የሚገርሙ ነጥቦች ነው ስታነሳልን የነበረው። ጸጋ ይብዛልህ። ይህን መልእክት እንግዲህ የምትከታተሉ ሰዎች የዚህ መርሃ ግብር ዓላማችን እነዚህ ስህተት የሆኑ ጽሁፎችን አሳይቶ ሰዎችን ደግሞ ወደ ትክክለኛው ትምህርት ወደ መጽሐፍ ቅዱስ መመለስ ነው። ስለዚህ እነዚህ አይነት መጽሐፍቶች የምታነቡ ገድላትን፣ ድርሳናት የምታነቡ ሰዎች የእውነት ቆም ብላችሁ እንድታስቡ ምናነሳቸው ነጥቦች እያያችሁ ከመጽሐፍ ቅዱስ ጋር እያመሳከራችሁ ትክክለኛና እውነተኛ የሆነው ነገር ብቻ እንድትቀበሉ ጥሪ እናቀርብላችኋለን። እንግዲህ የዛሬው መርሃ ግብራችን ከመጽሐፍት ጉያ የተሰኘው መርሃ ግብራችንን በዚህ ላይ እንፈጽማለን። ሳምንት ደግሞ በሌላ ርዕሰ ጉዳይ ላይ እስከምንገናኝ ድረስ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።